አሁን ላይ ቤቱ ሙሉ ለሙሉ እንግዲህ ሁለት በአንድ ግርፍ በምትመለከቱት መልኩ ተገርፏል። ቤቱ ልቅም ብሎ የተሰራ የሆነ ቤት ነው። ጠርዞቹንም እንግዲህ እንደምታዩቸው በአራቱም ማዕዘን ጠርዝ አወጣጥ እንደዚህ ገመድ ተወጥሮ በስርዓት ቅርጾቹ ከወጡ ኋላ ችብራ ግርፍ የሚገረፍ ኳርትዝ የሚሰራ ስራው በጣም ነው የሚያምር የሚሆነው። ለማንኛውም እንግዲህ ይህ ቤት ሁለት በአንድ ግርፍ ለምታስገርፉ ስንት ብር ይወስዳል? ሊሾ ለምታደርጉ ለሊሾ ስንት ይወስዳል? እያንዳንዱ በነጠላም እንዲሁም ጠቅለል አድርጌ ደግሞ ስንት ይወስዳል የሚለውን መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የአብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ሁለት በአንድ ግርፍ የውስጥ ሊሾና እንዲሁም ሸምብራ ግርፍ ኳርቲዝ መስተዋት 7/8 የሆነ ቤት ለማሰራት በአሁኑ ሰዓት ስንት ብር ይወስዳል? የሚያስፈልገንስ ማቴሪያል ምን ምን ነው? እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። አብራችሁ ይቆዩ። ውድና የተከበራችሁ ተመልካቾች በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ከሁለት በአንድ ግርፉ የምንሄድ ይሆናል። ቤት እንግዲህ ከተመረገ በኋላ የውጩ ማለት ነው ቀጥታ የመጀመሪያ ስራ የሚሆነው ሁለት በአንድ ግርፍ በምታዩት መልኩ ማስገረፍ ይሆናል። ለዚህ እንግዲህ ስንት ብር ይወስዳል የሚለውን ከማቴሪያል ጀምረን እያንዳንዱ የምናይ ነው የሚሆነው። ለሁለት በአንድ ግርፍ ከሚያስፈልጉን ማቴሪያሎች የመጀመሪያው አሸዋ ይሆናል። አሸዋ አንድ ሲኖ በ6 ጎማው የሚያስፈልግ ይሆናል። የአሸዋ እንግዲህ ግዥ እንደየአካባቢያችን ይለያያል። ለምሳሌ እኛ አካባቢ ላይ 12 ሺህ ብር ነው። ወደ ሌላ ቦታዎች ላይ ስንሄድ ደግሞ 20 ሺህ 25 ሺህም የሚመጣበት አካባቢ አለ። ያ ማለት እንግዲህ 6 ጎማውና 12 ጎማው ሲኖ ዋጋ ይለያያል። ለምሳሌ በ12 ጎማው ብለን ብናስብኛ እኛ አካባቢ ላይ አሁን ላይ 21 ሺህ 22 ሺህ ብር ገብቷል ማለት ነው። ስለዚህ ለሁለት በአንድ ብቻ ለምታስገርፉ በ6 ጎማው በቂ ነው የሚሆነው። ስለዚህ አሸዋ 12 ሺህ እንደየአካባቢያችሁ ደግሞ ከዚህ በላይ የሚመጣበት አካባቢም በየአካባቢያችሁ ሂሳብ ትደምሩታላችሁ። የሚያስፈልገውን መጠኑን ካወቃችሁት ወደ ሂሳብ መቀየሩ እጅግ በጣም ቀላል ነው ማለት ነው። ቀጣው የሚሆነው የግርፍ ሽቦ ነው። የግርፍ ሽቦ እንግዲህ 3 ጥቅል የግርፍ ሽቦ የሚያስፈልጋችሁ ይሆናል። አሁን ላይ አንድ የግርፍ ሽቦ 2300 ብር ነው የሚሸጠው የሶስቱ ጥቅል። ስለዚህ የሶስቱ ጥቅል በ2300 ብር 6900 ብር ለግርፍ ሽቦ የሚያስፈልገን ይሆናል። ሌላው ሚስማር ነው። ሚስማር እንግዲህ 15 ባኮ ሚስማር የሚያስፈልግ ነው የሚሆነው። አሁን ላይ አንድ ባኮ 930 ብር ገብቷል። የ15 ባኮ በ930 ብር 13950 ብር ለሚስማር ብቻ የሚያስፈልግ ነው የሚሆነው። ሌላው እንግዲህ ሲሚንቶ ነው። ሲሚንቶ እንግዲህ ሰሞኑን እንደቀነሰ ነው። አሁንም እስከ 1400 ደርሷል እንግዲህ። ስለዚህ ለሲሚንቶ 18 ኩንታል ሲሚንቶ ወስዷል ይህ ቤት። ስለዚህ በ1400 ብር 18 ኩንታል 25200 ብር ለሲሚንቶ የሚያስፈልጋቸው ይሆናል። ሌላው ማጓጓዣ ነው። ማጓጓዣ እንግዲህ ከላይ የጠቀስኩላችሁ ሲሚንቶዎች፣ ሚስማር፣ የግርፍ ሽቦ እነዚህ ማጓጓዣ እስከ 3500 ብር የሚያስፈልግ ነው የሚሆነው። ከዚህ መቀጠል እንግዲህ የባለሙያ ነው። የባለሙያ ሁለት በአንድ ግርፍ በምታዩት መልኩ ውጩን ለማስገረፍ በአሁኑ ሰዓት እስከ 18 ሺህ ብር ለሁለት በአንድ ግርፍ ለባለሙያ የሚያስፈልግ ይሆናል። ውድና የተከበራችሁ ተመልካቾች ሁለት በአንድ ግርፍ እንግዲህ ለሚያስፈልጉን ማቴሪያሎች አሁን የጠቀስኩላችሁን ይመስላል። ጠቅላላ አድርገን ስንደምረው 77250 ብር በአሁኑ ሰዓት የሚያስፈልገን ይሆናል። ከዚህ ላይ ያልገባው ሂሳብ እንግዲህ የውሃ ሂሳብ አልገባም። ውሃ ያልገባበት ምክንያት እንግዲህ ምናልባት እናንተ እዛው ቦታችሁ ላይ ቧንቧ ካላችሁ የቧንቧ ነው የምትከፍሉት። ከሌለ ደግሞ ወይም እንደማቆር ሰርታችሁ ሊሆን ይችላል። ካልሆነ ደግሞ በግመል ልታስገዱ ትችላላችሁ፣ በአህያ ልታስገዱ ትችላላችሁ። እንዲሁም ደግሞ በእቃ ባጃጆችም ጭምር ልታቀርቡ ትችላላችሁ። ስለዚህ የውሃ ሂሳብ እዚህ ላይ አልገባም። ያን እንግዲህ እንደ ፍላጎታችሁ እንደ ቤታችሁም ካለው በቧንቧው መጠቀም ስለምትችሉ የዛን ሂሳብ ታሳቢ ታደርጉታላችሁ ማለት ነው። ከዛ ውጭ ግን እስከ 77250 ብር የሚያስፈልግ ይሆናል። ሌላው ነገር ከዚህ ላይ የሚጨምርባችሁ አሸዋ ውድ የሚሆንባቸው አካባቢዎች አሉ። ምሳሌ 12000 ሂሳብ ያሰራሁላችሁ 20 እና 30 ሺህ የሚመጣባቸው አካባቢዎች ካሉ እንዲሁም 15 ምናምን የሚመጣባቸው አካባቢዎች አሉ። ለእናንተ ከዚህ ሂሳብ ላይ ታስተካክሉታላችሁ ማለት ነው። እሱ ምንድነው የአሸዋውን መጠን መጨመር 20 ሺህ ከሆነ 8 ሺህ ብር ጨምሩበታላችሁ። ከዛም በላይ ከሆነ ደግሞ እንደዚሁ አድርጋችሁ መረዳትና ማወቅ ትችላላችሁ ማለት ነው።
እንግዲህ ውድና የተከበራችሁ ተመልካቾች ስለ 2 በ1 ግርፍ ይህን ካልኳችሁ ቀጣው ስራ የሚሆነው የውስጥ ሊሾ ነው የሚሆነው። የውስጥ ሊሾን ከነገርኳችሁ በኋላ ደግሞ ወደ ውጩ መጣለሁ። ስለ ኳርቲዝ እና ስለ ሽምብራ ግርፍ ደግሞ እንዲሁም የመስተዋትንም ዋጋ ስንት ይወስዳል የሚለውን ስለምን አሁንም አብራችሁ ይቀዩ። ቪዲዮውን ላይክ አድርጉት። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ወደ ሊሾ ስንሄድ እንግዲህ 2 በ1 የውጩን አስገርፋችሁ ሊሾ የቀራችሁ ሊኖር ይችላል፣ ወይንም ደግሞ ሊሾ የምታስቀድሙ ልትኖሩ ትችላላችሁ። ስለ ሊሾ ደግሞ በነጠላ ልስራላችሁ ብዬ ነው። አሸዋ 1 ሲኒ ይወስዳል። ከላይ ለግርፉ በመጣው ልክ ማለት ነው 12000። ጠጠር 2 ሜትር ኩብ ያስፈልገዋል እስከ ማጓጓዣው 7000 ብር። ሲሚንቶ 15 ኩንታል ያስፈልጋችኋል በ1400 21000 ብር ለሲሚንቶ የሚያስፈልግ ይሆናል። እንግዲህ ለሊሾ የሚያስፈልጉት ማቴሪያሎች እነዚህ ናቸው። አሸዋ፣ ጠጠርና ሲሚንቶ። ያው ውስጡ ገረገንቲ ስለሚሞላ ከዚህ ላይ ጠጠር ብቻ ነው የሚያስፈልግ የሚሆነው ማለት ነው። ይህን ስትደምሩት እንግዲህ የባለሙያ 16000 ብር የሚያስፈልግ ይሆናል። ውድ ተመልካቾች እንግዲህ ለሊሾ ጠቅላላ አድርገን ስንደምረው በአሁኑ ሰዓት 56000 ብር የሚያስፈልገን ይሆናል ማለት ነው። ከዚህም የውሃ ሂሳብ አልገባም። የውሃ ከላይ ገለጻ አድርጌላችኋለሁ። በዛ መሰረት ሂሳብ ማስገባት ትችላላችሁ። ሌላው አሸዋ እኛ ጋር 12000 ያልኳችሁ በእናንተ አካባቢ 20 30 እንደ እዚህ አካባቢ የሚመጣባቸው ሂሳቦች ስለሚኖሩ አሁን ከጠቀስኩት ሂሳብ ላይ ሂሳቡን ጨምራችሁ ማሰብ ትችላላችሁ። መጠኑን ግን የሚወስደው ለቤቱ የጠቀስኩላችሁን ይመስላል ማለት ነው። ግልጽ እንደሚሆንላችሁና እንደምንረዳዳ ባለሙሉ ተስፋ ነኝ። ግልጽ የማይሆን ነገሮች ካሉ ደግሞ በኮሜንት አስቀምጡልኝ፣ የመመልስላችሁ ነው የሚሆነው። ስለዚህ ለሊሾ 56000 ብያችኋለሁ። እንዲሁም 2 በ1 ለውጭ ግርፍ ደግሞ 77250 ብር። ሁለቱን ስንደምራቸው 133250 ብር አካባቢ ከውሃ ውጭ የሚያስፈልግ ይሆናል። ሌላው እንግዲህ ከዚህ ብር ላይ አሸዋው ከዚህ በላይ የሚመጣበት አካባቢ ያልኳችሁ ደግሞ ከዚህ ላይ የተወሰነ ሂሳብ የሚጨምር ይሆናል። ያንን መደመር ትችላላችሁ። አሁን ስለ ሊሾውና 2 በ1 ግርፍ ጨርሰናል ማለት ነው። ቀጣው የሚሆነው እንግዲህ ኳርቲዝ ማሰራት ለምታስቡ ስለ ኳርቲዝ ብዙ ጊዜ ነግሬያችኋለሁ። ኳርቲዝ የምታሰሩ ከሆነ በአሁኑ ሰዓት የባለሙያም የማቴሪያሉም ሁሉም ሆኖ እስከ 90000 ብር የሚያስፈልጋችሁ ነው የሚሆነው ማለት ነው። ሌላው ሽምብራ ግርፍ ነው። ሽምብራ ግርፍ ማለት ምንድነው? እንግዲህ አሁን ይሄ የምትመለከቱት 2 በ1 ተገርፏል። ከዚህ ላይ ሽምብራ ግርፍ አሁን በምታዩት መልኩ ቤቱ በዚህ በምትመለከቱት ቤት መልኩ ከተሰራ ሽምብራ ግርፍ ይባላል። ከዚህ ላይ ምንድነው የሚሆነው? እንግዲህ ቀለም መቀባት ነው የሚሆነው ማለት ነው። በዚህ መንገድ ሽምብራ ግርፍ ለምታሰሩ ደግሞ እስከ 52000 ብር የሚያስፈልጋችሁ ይሆናል። 22000 ማለት እንግዲህ ቀለምንም ጨምሮ ነው ማለት ነው። ለቀለም ቢያንስ ስለዚህ ቤት እስከ 25000 ብር የሚያስፈልገው ይሆናል ማለት ነው። ሌላው የአሸዋ አለ፣ እንዲሁም ደግሞ የሲሚንቶ አለ፣ የባለሙያ አለ። እሱም ጠቅላላ ተደምሮ እስከ 52000 ብር አካባቢ የሚያስፈልጋችሁ ነው የሚሆነው። ይህ እንግዲህ አሁን ካያችሁት መጀመሪያ ታቀርብላችሁ ካያችሁት ቪዲዮ ላይ ከ2 በ1 ግርፍ ላይ ሽምብራ ግርፍ የሚሰራ ከሆነ በዚህ መንገድ ሽምብራ ግርፍ የሚገርፈው ከዚህ ላይ ቀለም ይቀባል። ስለ ኳርቲዝ ብዙ ጊዜ ብያችኋለሁ። ኳርቲዝ የሚሰራው ደግሞ ቀጥታ ከ2 በ1 ግርፍ ላይ ነው ኳርቲዙ የሚሰራ የሚሆነው ማለት ነው። ያ ማለት ከዚህ ላይ ማለት ነው። ይህ እንግዲህ 15 ቀን ውሃ ይጠጣል። ከዛ በኋላ እንግዲህ ኳርቲዝ ብናሰራ ሽምብራ ግርፍ አይገረፍም። ከዚሁ ላይ በፈለጋችሁ ዲዛይን ኳርቲዝ መሰራት ይችላል። ኳርቲዝ እንግዲህ የተለያዩ ዲዛይኖች አሉት። በዛ መንገድ ማሰራት ትችላላችሁ። ፕላስተር መቆረጥ ይችላል። ከዚህ ላይ እንግዲህ የተለያዩ ዲዛይኖች እንዲወጡላችሁ በፕላስተር ነው የሚቆረጠው። በዚህ መንገድ ነው እንግዲህ ስለ ኳርቲዝ ለማሰራት እስከ 90000 ውስጥ ያላልኳችሁ። ሽምብራ ግርፍ ከሆነ ደግሞ ቀለም ካስቀባችሁት እስከ 52000 ብያችኋለሁ። ሌላው እንግዲህ በአሁኑ ሰዓት ይህን ቤት መስተዋት ይገጠም ብለን ብናስብ ለመስተዋት ስንት ያስፈልግ ይመስላችኋል? እስከ 25000 ብር ለመስተዋት የሚያስፈልጋችሁ ነው የሚሆነው። ከዚህ በኋላ እንግዲህ የሚቀረው የውስጥ ኮርኒስ እና እንዲሁም ቻክ ምናምን ነው የሚሆነው። ለምሳሌ ይህ ቤት እንግዲህ በጅብሰም ኮርኒስ፣ ግድግዳ ቻክ፣ ሙሉ ፊኒሽንጉ እንግዲህ የውስጡ ይለቅ ቢባል እስከ 330 ሺህ አካባቢ የሚያስፈልጋችሁ ነው የሚሆነው። በጂፕሰም ኮርኒስ ተሰርቶ ቀለሙም የውጭ ቀለም ተቀባብቶ ማለት ነው። በዛ ልክ ካሰባችሁት እስከዛ ያስወጣችኋል። ወደ ፕላስቲክ ኮርኒስ ካመጣ ነው ደግሞ እስከ 270 እና 280 ሺህ አካባቢ እስከ ቻኩ የሚያስፈልጋችሁ ነው የሚሆነው። እንዲሁም ደግሞ ቀለል ብለን ይኖራል ብላችሁ ካሰባችሁ ደግሞ የጨርቅ ኮርኒስና የፕላስቲክ ኮርኒስ ሰርታችሁ ግድግዳውን ከልስኑ ላይ ቀጥታ በቀጭኑ ኖርማል ጀሶ ይቀባና ከዛ ላይ ቀለም
አስገብታችሁ ደግሞ እስከ 40 ሺህ እና 45 ሺህ አካባቢ በሚሆን ብር ውስጡንም ኮርኒስ ማሰራት ትችላላችሁ። ቀለሙንም ሁሉንም የባለሙያም ሆኖ እስከ 45 ሺህ ብር ባለው ማጠናቀቅ ትችላላችሁ። ሰው እንግዲህ እንዳቅሙ ነው። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮውን ላይክ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ግልጽ ይሆንላችሁ ዘንድ እንግዲህ ለሁለት በአንድ ግርፍ 77250 ለሊሾ 56000 ብር ግርፍና ሊሾን ስትደምሩት 133250 ኳርቲዝ ካሰራችሁ እስከ 90000 ሽምብራ ግርፍ እስከ ቀለሙ ይሰራ ቢባል 52000 መስተዋት ይገጠም ቢባል እስከ 25000 ጅብሰም ኮሪስ ይሰራ ቢባል እስከ 330000 ፕላስቲክ ከሆነ ደግሞ ሙሉ ፊኒሽንጉ እስከ 280 መስተዋት 25 ሺህ ብያቸዋለሁኝ። ይህን ይመስላል እንግዲህ ውድ ተመልካቾች በሌላና አሪፍና አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉት።